ወደዛ አድርገሽ በስመ አብ ምንድን ነው እንዴ? ምንድን ነው? ወይ መቀመጫ ሞልቷል። ጡረታውን አይሰጡንም እንዴ? ጡረታው ምንድን ነው? ቆየብኝ ጡረታው እንዴ? እንጂ አላውቅም። እንኳን እርሶ ተቀብለዋል እንዴ? እንጃ አላውቅም። ሳቁ። አዎ እየሳቁ እስቲ ሳቁ ሳቁ ብሏቸዋል። እስቲ ሳቁ። ጥርስ የለም ድድ ቀረ። ችግር የለም ሳቁ በድድ ሳቁ። እስቲ በደንብ ሳቁ። ለኔ የምበላበት አይሰጠኝም። ዘካርያስ አይሰጦትም። ምን አሉ እንዴ? ይሄ አዳፍርስ ሚስት አሁን ጡረታ የምትቀበሉትን ስጡኝ እና እሺ አሉ እርሶ? እኔም እዛ ቢሪንዳ በምን ልጠጣ፣ ሻይ በምን ልጠጣ? ጦም ነው አሁን። ፍስክ ሲሆን እርጎ ጠጣበታለሁ። ምንድን ነው ያሉት ግን እሳቸው? ያደፍርስ ሚስት ወይ ጉድ! እንደው አንተ አሁን 600 ብር የምትቀበሉትን ስጡኝ። ያደፍርስ ሚስት ናት? አዎ። ወይ ጉድ! እና እሺ አሉ እርሶ? ምን ልበላ እኮ ወይዘሮ ጥዶ ዘለል ማለት ነው ጡረታ ልትቀበል ትመጣለች። እዚህ ጡረታ ቦታ ላይ እንዳይጣሉ እሺ። መሳቅ ነው ዝም ብለው። እንዳትነካኝ፣ እኔ እንዳትደርስብኝ። እዚህ ጋር ነው የምትቀመጠው። እዚህ ጋር እኔን እንሄድኛ ጡረታ ሳይቀበሉ እንዴ ለኛ ይስጡንና ጡረታው አይደለማ እኮ እዚህ ጋር እኔ ጋር በምን መቀመጫ ላስቀምጣት? ደንብ ነው። እዚህ ጋር ተቀምጣ እርሶም መሳቅ አለበት። እኔ የምስቅም ነገር የለኝም። ጡረታውን አይቀበሉማ። ሞኝ አትሁኑ እንግዲህ። ወይ ማን እያንኳኳሽ ነው? እኔ የምስቅም ነገር የለኝም። ደግሞ እዚህ እላ ላይ እዚህ ነው አንጥተህ ታስቀምጥ። ደግሞ እላ ላይ እዚህ ታይ ያው መቀመጫ ሞልቷል። እዛ መቀመጫ ያው ነገር አልፈልግም እኔ እዛው ያው መቀመጫ ሞልቷል። መቀመጫ ወንበር ሞልቷል። ያው ነገር አለ። እኔ እውላለሁ። ወታደር ይመጣል። የመንግስት ወታደር በስመ አብ እንዳይፈራጠቅ ወደዛውኝና ታጭ ወደዛ አድርገሽ በስመ አብ ምንድን ነው እንዴ? ምንድን ነው? ወይ መቀመጫ ሞልቷል። እዛም ቤቴ እንዲሁ መረበሽ ብዬ ወታደር ሲመጣ ወታደር ጎትቶ መንግስት ጋር ይወስዳል። የአሁኑ መንግስት በብረት ሰባብሮ ድልድይ ውስጥ ይቀረቅራል። ምን ትክን እንበለው? ይሄ ወንድ አይደለችም። የምን ሴት ናት? ይሄ ወንድ አይደለችም። ይሄ ወንድ አይደለም። ይሄ አትንኩኝ እንዴ! ምንድን ነው? ለአንድ አይደፋ እንዴ! አትንኩኝ እንዴ! ምንድን ነው እንዴ? እዛ ተቀመያው መቀመጫ ሞልቷል። እዛ እኔ መቀመጫ ወንበር አይደለሁም። እኔ ወታደር ግልብጥ ብሎ ይመጣል። መንግስት ጋር ጎትቶ ወጥቷል። የአሁኑ መንግስት በብረት ሰባብሮ ድልድይ ስር ያጉርሻል። መነጥፍ ሰብሪብኛለሽ። እዚህ ምን አምጥቶ ላይ ይጭንብኛል። እዚህ ላይ አምጥቶ ይጭንብኛል። ልወድቅ ነው። እኔ ልወድቅ ነው። ያ ወንበር ሞልቷል። እዛ ጡረታውን አይሰጡንም እንዴ? ጡረታው ምንድን ነው? ቆየብኝ ጡረታው እንዴ? እንጂ አላውቅም። እንኳን እርሶ ተቀብለዋል እንዴ? እንጃ አላውቅም። እርሶ
ተቀብለዋል እንደ ጡረታውን? እንጃ አላውቅም። ዘካርያስ አንተ ዘካርያስ ዘካርያስ አረ ጡረታውን ስጡንና እንሂድ። እኔ ነኝ የምቀድማቸው። እኔ ቀድማቸዋለሁ ወይዘሮ ዝናሽን። ማን ነው የሚቀድመው? አንቱ ወይዘሮ ዝናሽ? እኔ ነኝ የምቀድመው። ወንድ ነው ራሱ ወንድ ነው፣ ሴት አይደለችም። ወንድ ነው ወንድ ነው፣ ሴት አይደለችም። ወንድ ነው። ደህና ዋሉ። ኖሮ ኖሮ እንዴት ነው? እንኳን ሰላም ሆናችሁ። እንኳን ሰላም ናችሁ? ደህና እግዚአብሔር። ሰላም ናችሁ? ዛሬ ስራ በዛና ስራ በዛ ስራ በዛባችሁ። አረፍ በሉ። እሺ እሺ። ሰላም ናችሁ? መጣም ወንበር የለም እንዴ? ወንበር ያው እዛ ወስዶታል። ና አዙርላቸው ወንበሩ። ሰላም ነዎት? ወዲህ ጠጋ በሉ። ይሁን። ሰላም ነዎት? ለመደማመጥ እንዲረዳን ወደዚህ ጠጋ በሉ። ደህና ኖት? እንዴት ኖት? ጨብጡኝ ጨብጡኝ። ቁጭ በሉ ጠጋ በሉ። እውት ጌታዬ፣ በመንግስት የሁለት አይን የሞራ የተገፈፈው በመንግስት ሆስፒታል ተኝቼ ነው። አውቃለሁ ያኔ ነበርኩኝ። እኔ ነኝ የፈረምኩሎት እኮ ለምርመራ ነበርኩኝ። ያን ጊዜ ሲታከሙ እኔ ነኝ የፈረምኩሎት ነበርኩኝ ያኔ። ለሁለት አይን ለአንዱ አይን የሞራ ደግሞ አማረቦት። ሳቁ ብላችኋል። ጡረታ ስትመጡ እየሳቁ ሳቁ፣ እየሳቁ እስቲ ሳቁ ሳቁ ብላችኋል። እስቲ ሳቁ። ጥርስ የለም ድድ ቀረ። ችግር የለም ሳቁ ሳቁ፣ በድድ ሳቁ። ትኩሳት እያላለው ጥርስ የወልቋል። ይሁን ጡረታ ሲቀበሉ መሳቅ አለቦት። ካልሳቁ አይሰጥም። አይ እዛ ቤት የተነግሯል። በሉ ሳቁ። ጡረታ ስትመጡ እየሳቁ ነው። ዝም ብለው አትቀመጡ ብለናል። እቤት የተነግሮኛል። እዛ እቤቴ ብለናል። ጡረታ ስትመጡ እየሳቁ እስቲ ሳቁ አንዴ። እስቲ በደንብ ሳቁ። ጎበዝ። በድድ ሲስቁ ደስ አይልም? ጥርስ የሌለው ደስ ይላል። እኛ እንደውም በድድ የሚስቅ ሰውን እናበረታታለን። እውነት ነው። እናበረታታለን። ደግሞ ያምሩቦታል ሲስቁ። በእውነት ሲስቁ። የሁሉ መንግስት ነው ቤቱን ሰርቶ ያስቀመጠኝ። እዛ ቤቱን ሰርቶ ያስቀመጠኝ መንግስት ነው። ይሄ ልብሱ ሁሉ የመንግስት ነው። ይሄ ማን ነው ስሙ? እርሶ ጋር ያለው ልጅ ማን ነው? ይሄ ጥቁሩ ወመኔው ዘከራሱ። ያ ወመኔው ማን ነው? ወመኔው የሻለ ወመኔው ይሄ ጥቁሩ ይሄ ፀጉሩን ቁርጭጭ እያደረገ የሚቆረጠው ዘካርያስ ነው። ማን ነው? ዘካርያስ እየተራጨ ነው። ዘካርያስ ደህና ነው። አሁን አብሮኝ ነው። እሱ ነው ያመጣኝ። እሱ ነው። አዳምጡኝ። ይሄ ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። ይገርሞታል። አንድ ቀለታ የወሎት የዘካርያስ መንገድ ላይ አግኝቶኝ ምን አለኝ መሰሎት? እማማ ዝናሽ ለብርቱ ጉዳይ ፈልጌው ነው ጡረታውን ቀድመው ተቀበሉልኝ ብሎ ነበር። ልከውት ነበር እንዴ? እኔ አላልኩም። ተቀበልልኝ አላልኩም። ኧረ እኔ አላልኩም። ቆይ ንገሩ። አይደለም ቆይ የኔን አስጨርሱ። ኧረ እኔ አላልኩም እንዴ! እኔ አላልኩም። አመት ባለ አሁን እሳቸው ታልመጡ አልሰጥም ለሌላ አሉኝ አለ። እሳቸው ራሳቸው ለመቀበል መጥተው ራሳቸው ታልመጡ በሌላ ሰው አንልክም አንሰጥም ብለው ከለከሉኝ አለኝ። እኔ የሰማሁት ግን
እማማ ዝናሽ ለዓመት በዓል ጠላ ልጠምቅ ነው ቀድሞ ላኩልኝ ብለዋል ብሎ ሊቀበለኝ ነበረ። ሁለት አይኔ ሞራ ተሸፍኖ ሁለት አይኔ ሞራ ተሸፍኖ አንዱ አይኔ ሞራ ለመገፈፍ አንዱ አይኔ ባውሎስ ሆስፒታል ደም ተቀዳው። ደም የሚቀዱት በልብስ ላይ አይደለም፣ ልብሱን ወደ ላይ ብለው እኮ እርሶ ጠላ ሊጠምቁ አይደለም። ጨርሱልኝ። አይደለም እሱ የሌባ ወሬ ነው። የሌባ ወሬ አልቀበልም። ጠላ ይጠምቃሉ እንደ እርሶ? የሌባ አይነ ውር ነው። አደራ ጠላ ከጠመቁ አደራ አይነ ውር ነው። ምናቸው ነው የምጠምቀው? እግሬ ጉልበቴና ጉልበቴ አይቆም። እግሬ ተራምዶ ደጅ አልወጣም። ጆሮዬን ያመኛል። ለዛን ጆሮ አይሰማኝም። ጆሮ ያመኛል። ምን አሉኝ? ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። የምጠምቀው ጠላ በጣም ደስ ይላል። ጥሩ ጠላ ነው የምጠምቀው ነው የሚሉት። ይሁን ኧረ እኔ ጠላ አልጠምቅም። እኔ አይኔ ውር ነው ሁለቱም። ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። ሽንት በቡባ እየተቀመጥኩ በሉ። አሁን ይሳቁና ጡረታውን ልስጦት። ሳቅ በሉ። በባዶ ድድ ይሳቅ። አዎ ይሳቃል። እኛ እንደውም ደስ የሚለን በባዶ ድድ ሲሳቅ ነው። ይሳቁ። ይሳቁ። ጥርስ የሌለው በባዶ ድድ በባዶ ይሳቃል። ሳቁ። ግድ የለም ሳቁ። ይሳቁ። አታቋርጡ። ወይ ጉድ! በሉ አዳምጦ የሚፈርሙትን አዳምጦ የተጻፈውን። እሺ እኔ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ የተከባልኩ የተከበርኩ የተፈራው ወልደ ሀኒ አያቴ ናቸው። ወልደ ስላሴ አባቴ ወለዱኝ። አዎ ወልደ ሀኒ አያቴ ናቸው። ወልደ ስላሴ ወለዱኝ አባቴ ናቸው። እደግመዋለሁ። እኔ የተከበርኩ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ የተባልኩኝ የተፈራው የተከበርኩ አጠገቤ ማንም የማይደርስ በአንድ በኩል ቢመጡብኝ በ10 በኩል የሚሄድባቸው ጀግና እናት ነኝ ይላል። ወታደር ተሰጥቶኛል የሚጠብቅ እንደዛ ነው። እቤቴ ወታደር ተመንግስት ተሰጥቶኛል። አሁን ድምጤን ሲሰሙ አጥር ውጭ ያለሁበት አጥር ውጭ ጤና ጣቢያ አለ። በኃይለ ሥላሴ ፖሊስ ጣቢያ ይባላል። በአሁኑ ጤና ጣቢያ አሁን ድምጤን ሲሰሙ ወታደሮቹ ድምጤን ሲሰሙ እማማ ምን ሆኑ ብሎ ግብጥ ብሎ ይመጣሉ። አንቺን አልሆነው ማንንም ጎትተው ሊወጡ ሲሉ ቷራቷታ አታበራ ትወጣለች። አንቺን አሉም ሌላም በሉ ወደ ነገራችን በደንብ ብለው አዳምጡ። ቀረብ ብሎ አዳምጡ። ይሄንን በደንብ መስማት አለቦት። እሺ ወይዘሮ ዝናሽ አቤት። በደንብ መስማት አለቦት። አቤት። እኔ የተከበርኩ በአገር ላይ እንደኔ የተከበረ መኖሩን እስከምጠራጠር ድረስ የተከበርኩኝ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ የተባልኩኝ ጡረታዬ ተከብሮልኝ መንግስት ጡረታዬን በማክበሩ ደስታ ይሰማኛል ይላል። ደስታ ይሰማውታል? አዎ። እንቀጥል። አላለቀም፣ ጽሑፉ አላለቀም። እሺ። በዚህ ጡረታዬን ስቀበል አሁን ለአምስተኛ ጊዜ ነው። አምስተኛ ጊዜዎት ነው። ለአምስተኛ ጊዜ ነው ጡረታ የሚቀበሉት። እንደ ንዴታ ወሩ ተገባ እንደ ተመቸኝ ነው ይዞኝ የሚመጣ። አዎ ለአምስተኛ ጊዜ ጡረታ ስቀበል በውስጤ ደስታ
ሳቅ ይፍለቀለቃል። ይኸው እቤት የተነግር ያለው ጡረታ ቦታ ስትመጡ እየሳቁ ነው ብያለሁ። እቤት የዛ ቤቴ አስጠንቅቀውኛል። ጡረታ ቦታ ስትመጡ ሳቁ፣ በጣም ሳቁ፣ እየሳቁ እንዲሆን ብለውኛል። ልቀጥል? ቀጥል። እሺ። እና እንደ ልጄ የምቆጥረው ዘካርያስ ተገኘ ወርቅ ብዬ ስም ያወጣውለት የሰርጉ ዕለት ነው። ተገኘ ወርቅ ብዬ ስም ለሚስቱ ጀማነሽ። በእኛ ሀገር በቡልጋ ጀማነሽ ማለት ዘመደ ብዙ ነሽ ማለት ነው። የሰርጉ ዕለት የዘካርያስ ሰርጉ ዕለት በወንበር ቁጭ ብዬ የሰርግ ዘፈን እየዘፈንኩ የሰርጉ ዕለት ዘካርያስ ሰርጉ ዕለት ያገባለት በሰርጉ ዕለት በወንበር ቁጭ ብዬ የሰርግ ዘፈን በዘፈንኩት ሰርገኛው ተጠርቶ መጣ። 10 ሺህ ብር ሸለመኝ። ሰርገኛው ተጠርቶ የመጣ 10 ሺህ ብር ሸለመኝ። ተጨምሮበት አሁን ሚካኤል እየሄድኩ የምቆርብበት መኪናው ተገዛ። ዘካርያስ የሚዟዟርበት ነጩ መኪና እንደ ልጄ የምቆጥረው ያ መሸጦ ባሪያ ዘካርያስ የሚባል ባሪያ አትበሉ። ባሪያ አይደለም። እናቱ ወሎ ነች፣ ሞታለች። አባቱ ትግሬ ናቸው። እናቱ ወሎ ነች፣ ሞታለች። ሌላ ሚስት አግብተው አባቱ 2-3 ወልደዋል። ያሉት እዚህ ሀገር አይደለም፣ መቀሌ ነው። ልሰርዘው፣ ባሪያ የሚለው ልሰርዘው፣ ባሪያ የሚለው ልሰርዘው። የማይበጀው ጠጉሩን ሁሉ አገሬው ሁሉ እየተላጨ ስለሆነ እሱ እየተላጨ ነው። እሺ። እንደ ልጄ የምቆጥረው የወለድኩት ልጄ ልክ ነኝ? አዎ፣ የወለድኩት ልጄ ዘካርያስ ልክ ነው። የአሁኑ የመጪውን የሰኔ ሚካኤል ዓመታዊ በዓል በማስመልከት ልክ ነው። ከጡረታዬ ላይ 800 ብር እንዲወስድ ፈቅጄ 400 ብር ሰጧል። በተቀበልኩ ቆይ ለሰኔ ሚካኤል ጠላ መጥመቂያ 800 ብር እንዲወስድ ከዚህ ቀደም ነግሬ ወስጃለሁ ብለው ፈርሙ። ጡረታ በተቀበልኩ ቁጥር 400 ብር እየሰጠሁት ነው። አይደለም፣ እሱን አይደለም። ይሄ የሚለው ጽሑፉ አሁን ዝክር ለማዘከር እማማ ዝናሽ ለሚካኤል ዝክር ሊዘክሩ እርሶ እኔ ቤት እኮ ተሚካኤል ጉለሌ ሚካኤል ተታቦቱ ጋር ነው ያለው። ይኸው ቀረብ ብሎ አዳምጡ። እኔ ወይዘሮ ዝናሽ ለሰኔ ቆይ አዳምጡ። ተጋጅልኝ የሚጠምቅልኝም የለም። አዳምጡ። ለሰኔ ሚካኤል ዘካርያስ ከጡረታዬ ላይ ብር እንዲቀበል የጠላ መጥመቂያ በአዝዤ ከዚህ በፊት ጡረታዬን ወስጄ ጨርሻለሁ። ፈርሙ። ስንት እንደሰጠው 400 ወስዷል እኮ ቦር እየሰጠው የአሁኑን ወር ወስዷል እኮ 1000 ብር ወስዷል። አሁን አዎ እጁ አድርጓል። አሁን ራሱ እንሂዳው ታዲያ አቤት እኔ ጡረታ በተቀበልኩ ቁጥር አሁን ጡረታ በተቀበል በወሩ ተቤቴ በጋሪም ብሎ በመኪናም ብሎ አቅፎ ደግፎ ጠብቆ ወደዚህ ያመጣበትን 100 ብር መልሶ ቤት የወሰደበትን 100 ብር 200 ብር ሚካኤል ወስዶ አቁርቦ መልሶ ቤት ያገባበትን 200 ብር 400 ብር ቦር እኔ 600 ብር ነው ቀሪ የለኔ። በቃ ቆይ ሌላ እንሰጦታለን፣ ችግር የለም። ያኛው ተውት፣ ሌላ እንሰጦታለን። ጽፌ ልምጣ መጣው። እሺ ኑሩልኝ። እዲያው እሰይ ኑሩልኝ። እሺ ኑሩልኝ። እግዜር ያድምቆት። ቦር 400 ብር እየሰጠው ነው ዘካርያስ።
ቦርቦር ተዛ ዘካራስ ቦርቦር ተዛ ተቤቴ በጋሪም ብሎ በመኪናም ብሎ አቅፎ ደግፎ ጠብቆ ላመጣኝ 100 ብር መልሶ ደግሞ ቤቴ ለወሰደኝ 100 ብር 200 ብር ተዚህ 200 ብር ተዚህ ሚካኤል ደግሞ ወስዶ አቁርቦ መልሶ ቤቴ ላመጣኝ 200 ብር 400 ብር ነው ቦርቦር ለዘካራት የምሰጠው 400 ብር እኔ 600 ብር ነው ቀሬ 600 ብር ፍስክ ሲሆን እርጎ ጠጣበታለሁ ጦም ሲሆን ቢሪንዳ ሻይ የጠጣበት ነው ጥሩ ነው በጣም እኔ ልጄ ነው ወይዘሮ ዝናሽ ወዬ መጣው እሺ አስተካክዬ መጣው እሺ እኔ ወይዘሮ ዝናሽ ወልደ ስላሴ ወልደሃኔ የተባልኩኝ የተከበርኩ የተፈራው አያቴ ወልደሃኔ አያቴ ናቸው አያቴ ወልደሃኔ አያቴ ወልደ ስላሴ የወለዱኝ አባቴ ናቸው ከጡረታዬ ላይ 400 ብር ለዘካ ከጡረታዬ ላይ ያጓጓዘበትን አይደለም ከጡረታዬ ላይ 300 ብር ተቀንሶ 400 ነው የምሰጠው እዚህ ጋር ቆይ እስቲ ታዳምጡኝ 300 ብር ተቀንሶ ይላል ለጥበቃም ይከፈላል 300 ብር የማጥበቃ ለእርሶ ጥበቃ ነው ጥበቃ ለእርሶ ጥበቃ ማን ነው የሚጠብቀኝ መንግስት የከፈለው ወታደር ነው የሚጠብቀኝ እዛ ቤቴ ነው አዎ መንግስት የቀጠረው ወታደር በቃ ትተናል እሱ ነው መንግስት የቀጠረው ወታደር የመንግስት ወታደር ነው እዛ ቤት የሚጠብቀው በቃ ይሁን ድምጤ ሲሰሙ ግልብጥ ብለው የሚመጡ ወታደሮች በቃ እሺ ከጡረታዬ ላይ 200 ብር ተቀንሶ ለመንገድ ስራ ነው ለዘካራት አይደል ለመንገድ ስራ እንዲቆረጥ መንገድ ለሚሰራበት 800 ብር ቀሮት እሺ 800 ብር ለዘካራት 400 ብር ሰጣለሁ በወር 400 ብር ቀሮት ያጓጓዘበትን 400 ብር ቀሮት እሺ ከጡረታዬ ላይ እንደው ድንገት ከታመምኩኝ እንኳን ለመታከሚያ 200 ብር ይቆረጣል መታከሚያ በመንግስት ነው የታከምኩት ተኝቼ ሞራ የተገፈፈው አይኔ ሁለቱም ነው እሺ በመንግስት አልጋው በመንግስት የሕክምናው መድኃኒት በመንግስት የሆስፒታል የተኛውበት አልጋው በመንግስት የሕክምናው መድኃኒት መንግስት በቀጠራቸው ዶክተሮች ተከናውኖልኝ ከጡረታዬ ላይ 100 ብር ተቀንሶ የቻለ ለሚባለው ልጅ እንዲሰጥልኝ እፈርማለሁ የቻለን አላውቅም እኔ እየበጠበጠ ቤት ውስጥ እየሰረቀኝ ብብቴው በርብሮ እንቅልፍ ሲይዘኝ ተራስጌ ተከረጢት ውስጥ እያወጣሁ ይሄን እንደዚህ ያደረጎታል እንደዚህ ሌባ ነው ይሄን ገጠሉ በሁለተኛው ጠዋት ሲመጣ ይህን እየገነጠለ ያንን ሁለት ጉንጨን እንዲህ እየገነጠለ እንዲህ ቁርባን የሚካኤልን ቁርባን በቃ ቀረ 100 ብሩም ቀረ 100 ብሩ ቀርቷል በቃ እሱ እንዲቀየርልኝ ፈልጌያለሁ በቃ አሁን ከጡረታዎት ላይ 400 ብር ነው የቀረውት 400 ብር ይሰጠውታል እሱ የቻለ እንዲቀየርልኝ ፈልጌያለሁ ሌባ ነው ያዙ ሌባ ነው ያው ጡረታው ይሄው ተሰጥቶታል ተቀዷል የ200 ብር አይደል አዎ እሺ የ200 ብር አዎ ስንት ነው 200 ብር ነው እስቲ ቀይሩ ሌላ የለውት 400 ብር አይደል አዎ በቃ ጨረስን 400 ብር ለራሴ አዎ
እውት ልጨምርልዎት? የመንገድ ማሰሪያ የምትሄዱበት የምትመጡበት የመንገድ ማሰሪያ ተብሎ ተጥንት ጀምሮ ነው ያለው። ተጥንት ጀምሮ ነው ያለው። የመንገድ ማሰሪያ የምትሄዱበት የምትመጡበት መንገድ ማሰሪያ እየተባለ ጥንት ነው ተጥሮታው ጀምሮ ነው የሚወሰደው የመንገድ የረሳሁት ተጥሮታው ተጀምሮ ነው የረሳሁት። ቆይ 200 ብሩን አምጡት። ቆይ የረሳሁት አለ። ቆይ ኧረ ተውልኝ። ምነው እንዲያው 400 እንኳን ይዤ አልገባም። የረሳሁት አለ። ለዛ ነው እንዲህ 400 ብር እንኳን ይዤ አልገባም። ኧረ በስመ አብ። ዘካርያስ ኪሮስ የተባለው ልጅ በወር 400 ብር እሰጣለሁ ተጥሮታ። የአረቄ መጠጫ 50 ብር። ዝም በሉ እንደሱ አትበሉ። የጠጅ መጠጃ 50 ብር። ቆይ እኔ ጠጅ ጠጣ አረቄ ጠጣ ብዬ አይደለም የምሰጠው ያጓጓዝክበትን እውት እዚህ ላይ ተቆርጦ አዳምጡኝ። ሰተነዋል። እኛ አምጡ። ምነው ለእኔስ ሰተነዋል። 100 ብር ሰተነዋል። አይሰጠኝም። ለእኔም ብለበት አይሰጠኝም። ዘካርያስ አይሰጦትም። አይሰጠኝም። አፈሪ ብላ ይሄ ወመኔ አይሰጠኝም። አፈሪ ብላ አፈሪ ያስበላው። አይሰጠኝም። ለእኔ ሰጥቶኝ አያውቅም። እሳቸው ሳይመጡ ለአንተ አንሰጥህም እያሉኝ መለሱኝ እያለኝ ቤት ይነግረኛል። እሳቸው ሳይመጡ እሳቸው መጥተው ለራሳቸው ነው የምንሰጠው። በአንተ መላክተኛነት ለአንተ አልሰጥም እያሉ እምቢ ያሉኝ ከለከሉ። ያው በቃ የዛሬ ጡረታዎት 1000 ብር ነው። ይኸው 600 ብር ጨምረንሎታል። በሉ ያዙ። እሺ እንኳን ደስ አሎት። ይችን ቀይሩ። የለም ያዙ። ይሰራል። ይኸው እንደዚህ ይሰራል። ያው ይሄ 100 ብር ነው። 200 ብር ነው። ወይ ቀይሩልኝ። የለም ያዙ። በሉ ደህና ሁኑ። 400 ብር 500 ብር 600 ብር። እሺ እዝጌር ይስጥልኝ። ደህና ሁኑ። እዝጌር ይስጥልኝ። በሳቅ በጨዋታ አብሮ ያቆየን። እዝጌር ያቆየን። በሳቅ በጨዋታ አብሮ ያቆየን። እዝጌር ያቆየን። በሳቅ በጨዋታ ተቀበሉ። እማማ ዝናሽ ሁሉንም ተቀበሉ። እስቲ ዝም በል። ምን እየቆጠርኩ ነው ያለው? 600 ብር 1200 300 ብር 400 እና 600 አንድ ላይ 1000 ብር 200 300 ስንት ልቁጠሩለት? አይ እኔ ቆጥሬያለሁ። ስንት ሆነልህ? አሁን አንተ ተቤቴ በጋሪም ብለህ በመኪናም ብለህ አቅፈህ ደግፈህ ያጓጓዝክበት አምጥተህ ደግሞ መልሰህ የወሰድክበት 200 ብር አለህ። አሁን አምጡ። ደግሞ ሚካኤል ወስደህ ያቆረብክበት ያቆረብክ ቀን 200 ብር 400 ብር አለው። አምጡ። ቤት እሰጥሃለሁ። አይ አይሰጡኝም። ኧረ ሚካኤል አይሰጡኝም። ሚካኤልን እንዴት ከሚካኤል ትበልጣለህ? ቤት እሰጥሃለሁ። እቤት በእውነት እንደ ሚካኤልን እያልኩ አይ እዛ ሴር ደግሞ ነገ እሰጥሃለሁ ይላሉ። አይ ውሸት ውሸት አንድ ቀን ሰጥተውኝ አያውቁም። አሁን ተቤት በመኪናም ብለህ በጋሪም ብለህ አቅፈህ ደግፈህ ጠብቀህ ያመጣህበት ወደዚህ 100 ብር መልሰህ የወሰድክበት 100 ብር 400 ብር እሰጥሃለሁ። 200 ብሩን አሁን ስጡኝ። 200 ብሩን ስጡኝ። አሁን ያመጣሁበትና የወሰድኩበት አሁን ያመጣህበት
እኮ አሁን ያመጣሁበት ነው። አሁን አዳምጠኝ። ከቤት ወደዚህ ያመጣህበት 100 ብር መልሰህ የወሰድክበት 100 ብር 200 ብር። አዎ አምጡ፣ እሱን ስጡኝ። ሚካኤል ወስዶ ያቆረብክበት ደግሞ ነገ ይሰጡኝ፣ ሌላ ጊዜ ይሰጡኛል። እሱን ከቻሉ ጨመር አድርገው መረቅ አድርገው ስጡኝ። ምንድን ነው ቁጥ አሮጌውን ሊሰጡኝ ነው። አሮጌውን ነው የሚሰጡኝ። የ200 ነው 200 ነው። ሰውዬው 200 ነው ብሎ ነው የሰጠኝ። 200 ብር ነው። 400 ብር። በቃ ደግሞ ሚካኤል ወስደህ አቁርበህ የመለስክበት 200 ብር አለህ። የለኝም። ይኸው በቃ ሁሉንም ሰጥተውኛል። በቃ ስታቆርበኝ ሚካኤል ሰጡኝ፣ ሁሉንም ሰጡኝ። በቃ ምንም የለቦትም። አሁን ይሄ ከቤት በጋሪም ብለህ በመኪናም ብለህ አቅፈህ ደግፈህ ጠብቀህ ወደዚህ ያመጣህበት 100 ብር መልሰህ ቤት የወሰድክበት 100 ብር 200 ብር አለ። አሁን እሺ ተቀበልክ? አሁን እና አሁን እኮ 400 ብር ነው የሰጡኝ። 200 ብር ነበር የሚካኤል ወስደህ ያቆረብክበት። ያው ልመልስ። አሁን እኮ 400 ብር ነው የሰጡኝ። አጠቃላይ ልመልስልዎታ እንኩ። ያ 200 ብር ሰጥተውኛል። አሁን እሺ ይሄ አንዱ 100 ብር ከቤት ወደዚህ ያመጣሁበት በጋሪም ብለህ በመኪናም ብለህ አቅፈህ ደግፈህ ጠብቀህ ባመጣህበት 100 ብር ደግሞ መልሰህ ስትወስዱበት 100 ብር 200 አይደል?